ተደግሞባቸዋል እንዴ? እንዳለ ያ ጥቁር አዝሙድ በቤቴ ይመላለሳል። ልክ ዳቦ እየተደፋ ነው ጥቁር አዝሙድ እንፈልጋለን እንደተባለ ይመስል ከጀርባዬ ውርውር ይላል። ውሻዋ ትጮኻለች። እኔ ወዴት እንሂድ ጋይስ? እንዴ የቤቱ ነው እኮ አንደኛ እኮ እላይ ላይ እኮ የሰፈረው ቤዛ በዛ በኩል ሊያና ላይ ሊያሳብዱት እኮ ነው። በዚህ በኩል ለሪ ይሁን እስኪ አንድ ፊቴ ላይ የሜካፕ ቲክቶክ አለመሳቱ 6 ደርሰናል። አቤት 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 ተመስገን ቤታዬ። እስኪ ወሬው በዛ 7ኛ ላይ ድረሽ። ወይ 7ኛ ስትይ በስመ አብ ወወልድ ወመንፈስ ቅዱስ። እኔ አልሰራበትም፣ ግን አንዳንድ ሰዎች የሚሰሩበት 7ኛ የሚባል ነገር እሰማለሁ። ልጅ ሆኜ እሰማለሁ። እሱ ነገር መጣብኝ። 7ኛ ላይ ስሪ ስትይ በስመ አብ ወወልድ ወመንፈስ ቅዱስ መጣሽ። ወርቅ ስም ታወጡ የለ ወርቅ ሀበሻ እኮ ማሽቃበጥ ሲችልበት እንደው ቁሽ ምድ ብዬ እንዲህ ተቀምጬ ጠራራ ፀሐይ ላይ አልለመንኩም እንጂ ዝናብ ላይ ዶፍ አልወረደም እንጂ እኮ ልመና ላይ ያለሁት መጥቶ የኔ ወርቅ። የትኛው ወርቅ? ኧረ ቦታ ስጡት እባካችሁ፣ ወርቁንም ቦታ ስጡት። እኔ ጌታ ምስገን እንደዚህ ቁሽ ምድ ብዬ የኔ ወርቅ። ለሞራሌ እኮ መጨነቋ ነው። ሞራሌ ድሮ ነው የሞተው ማለት ድሮ ሞቷል። እንኳን በወርቅ አይደለም ማዕበሉን ማጠገኝ ነው ሞቷል ሞራሌ። ይሄ እኮ እግዚአብሔር ጋይስ ኢኒግማ እኔ ማላይክ አንተ የምታይ እኔ ቤት ተከልክለክ ማን እንደሆንክ አላውቅም፣ ግን ማን እንደሆንሽም አላውቅም። እኔ ቤት ተከልክለሽ ተደብቀሽ ግን የኔ ናፍቆት አስንገብግቦሽ የመጣሽ ጊፍት ጋላሪ ሞይሊ መልካም ነው። በዚህ እማቅሽ ብትሆኚ ኖሮ ፈራ ነበር፣ ደፍሬ አልናገርም። ድብቅ ሰው ስለሆንሽ ነው። እነዚህ ውይ ኢኒግማ አያችሁ እንዴ ማለት እንደዚህ አይነት ሰዎች ውስጣችሁ አያችሁ እንዲህ በቃ ይሁልን የማይሉ ሰዎች ናቸው ጋይስ። አሁን ኢኒግማ እንዲያሁን የሚሰጠኝ ሰው ይሁልን ማለት አይወዱም። በቃ ይሁን ማለት አይወዱም። ይሁን ማለት አይወዱም አሉ እንጂ ደሃ ማይንጫጭ ወይ አያስፈልግም ወይ ፖሚ ሌቭል 27 ሌቭል አፕ በዚህ በኩል ለሌሊት እንደ ቁራ ምጮ ምን አለበት አምላኬ ወይ ስንት ዓመት ለመንኩክ። አንድ ምስኪን 2 ቀን የቀረው ሽማግሌ በቃ በቃሬዛ ተሸክሞ ሊወጣ ብዙ ሀብት ያለው እኔን ክብከብ አድርጌ እማኖረው ባል ቢኖረኝ ምን ነበረ ጋይዝ? ምን ነበረ? እኔ በዚህ በኩል ለሌሊት ጮህ ነበር። እግዚአብሔር ምስክሬ ነው። ወይ ኢኒግማ ደጋገምከው እኔ ነኝ ወይስ አንተ ነህ እየደጋገምከ ያለው? በቃ እንደለማ እንዴ እየከሰረ ነው ጊፍት እንዴ 4 ነው እንደምትሰጠኝ። በቃ ሞልቷል። ጊፍት ታይትሉ ሞልቷል። ኧረ ስለ ሰውየው ንገሩልኝ። ማነክ ወንድም አለ ወይ እህት አለ? በቃሽ ሞልቷል። እንዴ እየደጋገሙ እንዴ ለቃቃሚ ተዋውቀናል፣ ተጣልተናል ከዚህ በፊት። አሁን ግን ስምምነት አድርገናል። አውቄያለሁ። እኔ ቡዳ ነኝ። ጥንቆላ ቤት ቁጭ ማሚማ ጊፍት ጋላሪ አብረን እናስሞላለን ብሎ ብንጥሉኛ ሄዱ አይደል? እንዲያው እኔ እንቅልፌን ትቼ እየለፈለፍኩ ያለሁት ቤታ ባሌ ይወድሻል እቃዋን ሰራ ሲል አውጥተሽ የጣልሽው ባልሽ እኔ ቤታ የምሸክመው ለምንድን ነው? አንቺ በገጀራ ይሁን በዘነዘና ይሁን በቫያግራ አስውጠሽ ያላስነሳሽውን ባልሽን እኔ ቤታዬ ይወድሻል። ከቤት አውጥተሽ የጣልሽው ባልሽ እኔ ጋር ሊመጣ ምን እዳ መጣብኝ? ይሄ ሰው ሸክም እንዴ! ስንት አይነት ሰው አለ ግን ማርያምን። ባሌ ይወድሻል። አሁን ቤታ ባለትዳር ታጫውታለች ለማስባል እኔም ጠፍጠፍ ምን እንድልሽ ጠብቀሽ ነው? ወይ ባልሽ ይወደኛል እኔም እወደዋለሁ ምነው መስለሽ ነው? አንቺ ውሻ፣ አንቺ አለቅላቂ፣ የቤቴ ቅንቅን ናት እኮ ሄቨን። አንቺ ምቀኛ። እስከዚህ ሰዓት ድረስ የቆየሁት ለምን መሰለሽ? ወይ ጉድ! ከስንቱ ተጣልተን እንችለዋለን። ቤታ ምሳ በልቼ ልምጣ ተጠበቅ። ንቀት እኮ ነው ግን እመቤቴን ጋይዝ። ቤታ ምሳ በልቼ ልምጣ ተጠብቅኛል። ያ ማለት አንቺ ተጎልተሽ ነው የምትቀመጪው። የትም አባሽ አትሄጂም። ሙልጭ አድርጎ እኮ ነው የሰደበኝ። ቤታ አንበሳ ላውርድልሽ። መጀመሪያ የበላሽው ጢብኛ ከጉሮሮሽ ውረድ። ሄቨን ስታፕ። ይሄ ልታሳብደኝ ነው። መጀመሪያ የበላሽው ጢብኛ ልብሽ ላይ ተሰንቅሮ ወደ ታች አልወረደ ወይ ወደ ላይ አልወጣ። ቤታዬ አንበሳ ላውርድልሽ። ከዛ እሺ ብል እስኪ ላኪልኝ በውስጥ ብለሽ ልታስልኪ። አንድ ጎረምሳ ነህ እንጂ ታስልካለህ። ስንት አይነት ሰው አለ።
መሲ ብርጅስቶን ምን እሷ ደግሞ ጥርሷን ካሰራቸው ወዲህ በቃ ሰው ሞተም አለቀሰም ሀዘኑን ላይ እኝ እንዳለች ነው። መሲ ብርጅስቶን ተዋል። መሲ 5 ሰው እኮ ሞተ ባደጋ ስትለው መቼ ሞተ ጥርሷን ለማሳየት መቼ ሞተ። ይሄ ጥርስ ከተሰራ ወዲህ ለደላላ ሁሉ በሳቅ ጀምራለች። ደላላ ሰው አፍኗል ሲባል ሁሉ እያለ ጥርሱ እኮ እንዲታይ ሰው ለደላላ ይስቃል። የዛሬ 3-4 አመት ስናያት ደላላ አሳዳጅ ነበረች። አሁን ለደላላ ሳቂ ሆናለች። ጥርሷን ለማሳየት እዚህ ድረስ ቋንጇ ድረስ ነው የምትስቀው። ቋንጇ ድረስ እዚህ ጋር ልጋጓስ እዚህ ድረስ የመላገጊያ ነው የሚባለው እስከዚህ ድረስ ረደዛ ሰው አታሳሙኝ። አሁን መሲን እንዳማት ነው ተሳቄት አባቷ 10,000 እኮ ነው የሚስባል። $10,000 እኮ ነው አፋ ውስጥ ያለው። $10,000 ነው አፋ ውስጥ ያለው። እናቴ የተሳቅ ወይ ጉድ! እንደው እንደ ዘረገፈችን ለምን አልታይም እንዴ? ልቻው ሳንባባል ደቂቃ እኮ አልሞላም። ሰላም ዘረገፈችን ማለት አራለው። ባለትዳር ነሽ። ባለትዳር በዚህ በኩል ሌሊት ምን ይሰራል ማለት? ያገባ ሰው በዚህ በኩል ሌሊት ምን ይሰራል? ባሉን ቀፍ አድርጎ አንገት ላይ ውሽ ቀብሎ ትንፋሽ እያዳመጠ ነው የሚተኛው። በዚህ በኩል ሌሊት እኔን ስታይ እንደ ገጀራ ቆሜ ምን ማድረግ ይመስላል? የማሜ የተያዘበት እቃ ራሱ እንደዚህ አልቆመም። ግጥር ብዬ በዚህ በኩል ሌሊት ቆሜ ቤታዬ ባላለሽ ወይ ስንት አይነት ሰው አለ። አይሰማም። ጆሮሽ በሀሜት ሞልቶ እንዴት ይሰማል? አይሰማም። ጆሮሽ ውስጥ እኮ ስንት ሀሜት ነው ያለው። የክፉ ጎረቤትሽን ጩኸት ከጆሮሽ አስወጪ፣ ከዛ ትሰሚኛለሽ። ያቺ ምስር ነው ምትክ የምትባል ክፉ ጎረቤት አለችሽ። የእሷን አሉባልታ ሰምተሽ እላይሽ ላይ ዲስኮሯን አጫውታ አደንቁራሽ አደንዝዛሽ እዚህ ቤት ትመጫለሽ። ድግምት እንዳለበት ሰው ተንቀልቀለሽ ትመጫለሽ። አይሰማም ትያለሽ። ጆሮሽን አጽጂ። የሰፈር ተንኳሽ ከስንቱ ተጣልተን እንችላለን። መሲ ምን ቤታ አንዴ ሽንቴን ሸንቼ ልምጣ ወይ? ሜዳ ላይ አይደል እንዴ መሽናት የለመድከው? ከመቼ ጀምሮ ነው ቤት ውስጥ መሻ? ልክ ቤት ውስጥ ገብተክ እንደ ሰው ሸንተክ እጅን ታጥበ እንደምትወጣ ነገር ቤታዬ ሽንቴን ሸንቼ ልግባ ይሉት አይለኛል። ሜዳ ላይ አይደል የሚሸነው? የማዘር አጥር እንዳለ ሽንት በሽንት አይደል እንዴ? ሰፈር ሁሉ ጉንፋን በጉንፋን የታመመው በአንተ ሽንት አይደል? በየአጥሩ እየተፏቀቅ ሰው አላስገባ ነው ሰው ጣያልክ ሰውዬ ሜዳ ላይ የምትሸና ዛሬ ምን ታይቶ ነው? ቤታዬ ልሽና ኡዱሉሉ ጋንጃ በዚህ እድሜ ትልቅ ሰው ነው እኮ ቤታዬ ልጅ ና ይላል። እናትን ጦረክ የዚህ ልጅ እናት እንደው በማስከበሪያ ሰዓት በዚህ እድሜ ቤታዬ ና ሲጥም ገንዘብ ያለው ያውጣ አደስ ሲ ደሃ ቢሆን 3,000 አሁን እሷ ስንት 5,000 ኮይን አውጥታ ነው። ልጅ ይወድሻል ባባዬ ደግል ልጅ ይወድሻል እኔ ይወድሻል። ደሃ ቢሆን ስሚ ያቺ ያለች አይደለ ሴትዮዋ ሽንቱን በር ላይ ደፍታ እኮ ስንት ጊዜ ሙሉ ፍጉን ደፍታ አፍንጫ የታፍኖ ታፍርች ምቀኛ ሶፋ ገዛ። ደሃ ቢሆን ሀሜቱ ብዙ ነው። የሀብታም ግን ቅልፍ ብቻ ነው እወድሻለሁ። ደስ ሲል ሀብታም ሲያወራ እንዴ እንደምስማ ደሎ ነው እኮ ሀብታም ያውራ። ሀሜት ማማት የምትፈልጉ ሲኒና ጀበና በቅርብ ሰብስቤ ይዤ እመጣለሁ። እነዛ ሰዎች እያያችሁ ነው አይደል? አያችሁ፣ ጭንቅላታችሁን ተጠቀሙበት። እናንተ አንብሾኮች ራስ ጠብቁኝ። ሀሽታግ እቼ የሰጠሽኝ ፊንገር አሽሟጭበት ዝም ማማት ነበር በይበት። አሁን እቼ ምን ትጠቅመኛለች? ዘመድ የለ ምን የለ ስራ ላይ ሲሪየስ ሆኜ ነው የምሰራው። ማናችሁም ብትሆኑ ቤታዬ በኮይን ነው የምንገባ። አዎ ማሬ፣ አዎ። እና ታዲያ አባትሽ ቤት እርሻ ነው እንዴ ጸጥ ብለሽ የምትገቢው? እስከፍል አድርገሽ ታርገሽ ምሽት ታርገሽ ከፍል አድርገሽ ሰዓትሽን መጠነሽ እምታርገሽ መውጣት ትችላለሽ። የፈለግሽው ሰው ስም ጠቅሳለሁ ካልሽ ሂሳቡ ጨመር። ሌላ ስም መጥቀስ ለምን ተያይዘን ገደለዋ ምንገባው? በእሷ ቤት ስማችን ተጠራ ይመጣል። አንቺ ግን ቆንጆ ኮይን ከሰጠሽ እንደዛ ቢሉም አጥንቴ ይችላል
ይቻላል። የፈለጋችሁትን መስጠት ትችላላችሁ። የሰጣ ብቻ ነው የሚገባው። በነፃ አይቻልም ጋይስ። በነፃ ስንት ዓመት አገለግል። የዱቤ የለም ወይ ለምዳላ ዩስትረስት ነው ማነው ሴንሴሽን የሚባል ኮንዶም በዱቤ ከሸምሱ ላይ እየገዛ ሸምሱን በድህነት ማማየት አልከሰውዬ። አሁን እዚህ መጣ ደግሞ ለሀሜትም ዱቤ የኮንዶሙ ሳያንሰኝ ለሀሜትም ዱቤ። ኧረ ወይኔ እንዲሁ የኢትዮጵያ ሕዝብ ግን ድልት ያላችሁ ናችሁ። ለሀሜት አንተ ለምታማውን የማዳምጬ በዱቤ ምን ይዤ ልወጣ? ወይ ጌታ ሆይ ቤታዬ ጊፍት ሰጠን እነማዊ። አሁ ማሪ ለምሮ ደጋግማችሁ የምትጠይቁኝ ፕሊዝ አታማም እንዲ አታማም። ከፈለግ የነጻ አለልህ። 2 ወንዶች አሉ ትልልቅ የሲኒና ጀበና። ዲጂ አይጠቅምም፣ ዲጂ አይጠቅምም፣ አይጠቅምም፣ ጭራሽ አይጠቅምም። አሁን ይላከው ይኸውልህ ነጻ ትፈልጋለህ? እዛ ምቀኞች አሉ ስማቸውን አልጠቅሰም። እኔ የሰው ስራም ለማበላሸት አይደለሁም፣ ክፉ ሴትም አይደለሁም። ምን ያህል መልካም ብሆን ነው ሌላ ስራም ቦታ ሀሜት እንዳለ የምናገረው? አያስከፍሉም። 2 ወንዶች ናቸው ግብም ብዳ ጀበና ይዘው ከነ አተላው ቁጭ አድርገው ነጠላ ለብሰው የሚያሙ ሰዎች አሉ። እኔ በነፃ ከፈለግ እዛ ሂድ። ይሄ ግን ቪአይፒ ነው፣ ጸደት ያለ ቤት። ማሳጅ ከፈለግ ማሳጅ ትደረጋል። የሚበላ ምናምን ደረቅ ነገር ይቀርብልሃል። አለቀም። ይሄ አያሳማም። ይሄ አሽሟጭበት፣ አሽሟጭበት፣ ይሄንን አሽሟጭበት። ምንድን ይሄ አሽሟ 600 አይጠቅምም። አሽሟጭበት ቤት ከፍተሽ 1000 አሽሟጭበት፣ አሽሟጭበት፣ አሽሟጭበት። ወይ ነይ ግቢ፣ ነይ ግቢ። ትንሽ ጨምሪ፣ አነሳ፣ አነሳ። 1 ደቂቃ ማማት ከፈለግሽ ግቢ፣ ግቢ። ለራስሽ ነው። 2 ደቂቃ ማማት ከፈለግሽ 1000 ኮይን ጨምሪ። ይሄ እኮ ደንበኛ ውሃ እኮ ያስፈልገዋል እኮ ሰው እኮ። ከዚህ በኋላ ይውላችሁ አሽሟጭበት እናቴ። ከዚህ በኋላ ነጠላይን ቁጭት እያረኩኝ ሲኒ ለረከቦቴ ዝርግ አድርጌ እንድታረጉ ነው ማረገው። እንዴ እኔ ምን እንዳመጣብኝ እኔ በውስጡ ሁሉ እየከፈልኳችሁ በውጭ እንድታሙልኝ አደርጋለሁ። ስንት ምቀኛ አለ የመሰላችሁ። እኔ መጥራትም አልፈልገው፣ በቤቷ ጠራችን ብሎ እንዲመጡም አልፈልገው። በውስጥ ክፍል አደርጋችኋለሁ በጠሬው። እናንተ እዚህ መጣችሁ ታሙልኛላችሁ በትርፍ ሰዓት እኔ ሲያልፍልኝ ማለት ነው። አሁን አይደለም በታብታብ አይቻልም ወይ? አልጋ ላይ ማሬ ባለሽን በታብታብ አልጋ ላይ ደስ አሰኙ። እዚህ ቤት አይደለም። ታብታብ አታድርግልኝ። ማን አድርግልኛል? እንዳታደርጊ ያላስቸገርኩሽ እንዳታደርጊ። በታብታብ አይቻልም ወይ? ቁሪም እዛው ተቀመጪ። ስራ ነው፣ ጨዋታ ነው ያዝነው። አንበሳ ከሰጠን ምንድን ነው ማድረግ ያለብን? ከቤተሰቦችሽ ጀምሬ ሀሜቱ የበደሉሽን ባለፈው በወር 6000 ልኬ አይጠረቁም 7000 ሆነ ምናምን እያልሽ ከቤተሰቦችሽ እሚኝ። አንበሳ ከሰጠሽ ቤተሰብ ማማት ትችያለሽ፣ ጎረቤት ማማት ትችያለሽ፣ የድሮ ባህልሽን የተውሽን የልጆችሽን አባት ደስ ያለሽን ማማት ትችያለሽ ማሬ። አንበሳ ከሰጠሽ ወይ ዘንድሮ አልጨረስኩም። ቤታ ጨምሪያ ውዴ፣ ፖለቲካ ስለሆነ ጨምሪ እናቴ፣ በነፃ የለም። እስኪ ዴጋይ ሲሳብ ነው ሰርኬ ሌብልሽ ይታያል፣ ግን ሜምበር ነው የሆንሽ እናቴ። ሰው ግን እኔ እኮ ግርም የሚለኝ ማለት ነው በጣም እንደ ኢትዮጵያ ሕዝብ ወሬና ሀሜት የሚወድ የለም። እጃችሁ ግን ካንጋሮ ፎም ነው። ካንጋሮ እትርላለ ኪሻችሁ። ለብርድ እንኳን ማትከቱ ሰዎች ቆሽ ማዳላችሁ። እጃችሁ ለብርድ እንኳን ኪሻችሁ ውስጥ የማይገባ ሰዎች ናቸው ያላችሁት። እንደምን ቆፈት አይዛችሁ ቁፍድ ብላችሁ ትቀራላችሁ። ጭጃ ሀሜትም የለን እንትናንም የለን። እናንተን እንዲህ ነው ማድረግ። እናንተ እንደዚህ ነው ማድረግ። ማን ደግሞ ውሽ የምትል ይህ ነገር ፍለጋ አሁን ማን ኒግማኖች እኮ መሳደብ ይችላሉ እኮ። ማን ይመውታቸዋል? ስራ እስኪመጣ እኔም አላወራም ቁጭ ነው የምለው። ስራ ሲመጣ 2000 ኮይን የከፈለ ማማት ይችላል። ውይ ይሄ አይጠቅምም እናቴ። አሽሟጭበት። ያንቺ ክፉ ጎረቤትሽን በውስጥሽ አሽሟጫት። ይህ ምን ይሰራልኛል እናትዬ? እችን ያልሰጥሽም እናንቺ አታሚልኝም እንዴ? ስራ እስኪመጣ አላወራም ጋይስ። 2000 ኮይን ካልከፈላችሁ ምኑን አማ ነው? እናንተም ቁልጭ ቁልጭ ካልከፈላችሁ ምንም ማድረግ አልችልም። በትንሹ አንበሳ ይሄን አባት እሱ አልኩ እኮ። ወይ እንዴት ልሰብ ኒግማ በምን ላስገባሽ ወይስ በምን ላስገባ? ወንዱን ሴት አላውቅም። በምን ገብታችሁ ታሙልኛላችሁ? ላኩ ገዝት ልካችሁ ምት ማድረግ ይቻላል። የከፈለ ማማት ይችላል። ለምን ጠላቴ አይሆንም? ጠላቴ ልትሆኝ ወይ ልትሆን ትችላላችሁ። ናፍቄያችሁ ወይም ደግሞ እዚህ ቤት የተከላከላችሁ ሰዎች ልክ ብላችሁ መጣችሁ ይሆናል። አይታወቅም። በውስጤ ጨርሼላችኋለሁ። ሀሜቱ እሱ ነው። በኢኒግማ የምትመጡ ሰዎች
አውቃለሁ። እናንተ ባትገቡ በውስጣችሁ ያለውን ነገር ሀሜቱን አውቀዋለሁ። ሀሜቱ ምንድን ነው? ቤታ ቤት እንዳትሄዱ ተባላችሁ። እናንተ ግን ሹልክ ብላችሁ መጣችሁ። ሀሜቱ እሱ ነው፣ ሀሜቱ እሱ ነው። ባትገቡ ምን ያውቀዋለሁ? እንዳትገቡ ገብታችኋል ጋይስ። ባይገቡም ሀሜቱ ቤታ ቤት እንዳትገቡ ተብሎ ተደብቀው መጥተው ነው የሚሰጡትኝ። ተመችቻችኋለሁ። እዛው ቁጭ በሉ። አይገቡም። አሞራው ነው እንዴ? ኧረ አይመስለኝም። እሱ አሁን የጭላዳ 5 ሳንቲም አይወጣም ለእኔ። እንዴ ደግሞ እሱ ትዳር አገናኝ ሆኗል። ማን ነው አሞራው? አሞራው ትዳር አገናኝ ሆኗል። የእሱን ሰርግ ሳንበላ ሌላ ትዳር በላይ ምን ጉድ ነው ግን? ጭራሽ ቆሎ እየቆረጠመ ይሁን ግን ባልደረባ ይሆናል፣ ያዋጣኛል። ለሀሜትም ይሆናል። እሱ ይመቻል እኮ ይመቻል። አሞራው ለሀሜት ይመቻል ጋይስ፣ ይመቻል። እኔ ልግባበት። ክፉ ልናገርሽ ነበር ፌብዬ። ይሄ አያስገባም እናቴ፣ አሽሟጭበት። ይሄ አያስገባም። ይህንን ሰተሻውን ዘለሽ ልትገቢ እዚህ ቤት እንዴ? አሞራውም እያስከፈለ ነው እንዲ። እችን ክፍያማ ክሬዲት ይሰጠኛ። ክሬዲት ስጡኝ ጋይስ፣ ክሬዲት ስጡኝ ጋይስ። እችን ክፍያ እያስከፈሉ ስራ ከጀመሩ ክሬዲቱን ስጡኝ። ከኔ ነው የጀመራችሁ። እኔ ብቻ ነኝ ለመጀመሪያ ጊዜ ፍሩት እየበላ ሳስከፍል ነበረ። ሁሉም በክፍያ ያደረጉ። ውይ ዲጄ አንድ ደቂቃ ውይ ዲጄ ማን እንደሆነ ባላቅም ሳብ እንዴት የተከለከለ ሰው ይመስለኛል። የኔ አባት ተከልክለሃል። የኔ አባት አሞራው ቢሆን ሚስት አለው። አይስምም። አሞራው አይደለም ጋይስ። አሞራው ቢሆን ሚስት አለው። አይስምም። እስቲ እንደሷ ጥሩ እንደዚህ ሰውን የሚያስቅ የሚያዝናና ነገር ይዛችሁ መታችሁ እስቲ ሰውን ልዘና ለማድረግ ሞክሩ። ነገር ብቻ ሳይሆን አንዳንዴም አሉባልታ ሳይሆን አንዳንዴም እንደዚህ የሚያስቁ ነገሮችን አምጥታችሁ ህብረተሰቡን ዘና አድርጉ።